ሰላም እንዴት ናችሁ 2030ዎች አሁን የምንገኘው በገቢ ራሳችንን የምናሳድግበትና አዳዲስ የሥራ ሐሳቦችን የምናገኝበት ስንት ነው ዝግጅታችንን ላይ ነው ዛሬ እጃችን ላይ ያለውን ስልካችንን እንዴት ወደ ቢዝነስ እንቀይራለን የሚለው በደንብ ነው ማሳያችሁ ከእናንተ የሚጠበቀው ከኛ ጋር መቆየት ብቻ ነው አብረን እንቆይ ከኛ ጋር ከቆያችሁ ጥሩ የሆነ የዋጋ መፍትሄዎችን ታገኛላችሁ አብረን እንቆይ ሰላም እንዴት ነሽ ፕሮግራማችን ያየው ነበር ደግሞ እንዴት ነሽ እግዚአብሔር ይመስገን አለን ዛሬ እንግዲህ ለ2030 ተመልካቾች በስልካችሁ እንዴት ነው ገንዘብ የምትሰሩት የሚለውን ላሳያቸው ነው ስለራንቺ ጋር የመጣሁት በቅድሚያ ግን አንቺ ራስሽን በደንብ አስተዋውቂልኝ እሺ ሶሎኒ ድሪባ ባላለው ሶሻል ሚዲያ ማናጀር ኮንቴንት ክሬተር እና ሆስት ነኝ የአካውንቲንግ ኤንድ ፋይናንስ ደግሞ የአራተኛ ዓመት ተማሪ ነኝ በቅርቡ ግራጁዌት አደርጋለሁ ማለት ነው በጣም ጥሩ ሶስት ስራዎችን በአንድ የምትሰሪው ከትምህርት ጎን ለጎን ማለት ነው አይደል ሶ ፍሪላንስ ነው የምትሰሪው ማለት ነው ፍሪላንስ ነው የምሰራው ዛሬ ተገናኘነው ይሄ ወርክ ስፔስ ነው ማለት ነው ከክላስ ጋር ስለማይመች የራሴ ኦፊስ የለኝም ካፌ ውስጥ ወይም ደግሞ እንደዚህ የወርክ ስፔስ ላይ ቁጭ ብለን ነው የምንሰራው ማለት ነው ከዚህ በፊትም አሳይተናቸዋል ግዴታ አንድን ስራ ለመስራት የራሳችን ኦፊስ ሊኖረን አይገባም እንደዚህ አይነት ወርኪንግ ስፔሶች አሉ እነሱን እየተከራዩ በሰዓት በቀን ቤት ውስጥም እንዳልኩ ደግሞ የሶሻል ሚዲያ ማኔጅመንት ነው ዛሬ የምናሳያቸው ለ2030ዎች ካፌ ውስጥ እየተዝናኑ መስራት የሚችሉት አይነት ስራ ነው አይደል ልክነሽ በጣም ጥሩ ሶሻል ሚዲያ ማኔጅመንት ግን ምንድነው እስቲ በደንብ ግለጭልን አንቺ ሶሻል ሚዲያ ማኔጅመንት ማለት አንድን ብራንድ በደንብ የምታስተዋውቅበት ፕላትፎርም ማለት ነው አሁን የተለያዩ የሶሻል ሚዲያ ፕላትፎርሞች አሉ በአሁን ጊዜ ከቲክቶክ ጀምረሽ ኢንስታግራም ፌስቡክ ብዙ ክላይንቶችን የምታገኝበት አንድ መንገድ ነው ማለት ነው ሶ የነዚህ የማህበራዊ ገጾች ዋና ተቆጣጣሪ ማለት ነው አይደለ ማለት ነው ምን አይነት ድርጅቶች ናቸው ማኔጅመንት የሚፈልጉት በማህበራዊ ገጾቻቸው በአሁን ጊዜ ከትንሽ እስከ ትልቅ ለምሳሌ ከቡቲክ ጀምረሽ እስከ ትላልቅ ሪል ስቴቶች ትላልቅ ብቻ የኤሌቬተር ካምፓኒዎች ምናምን እያለ ይቀጥራል ከትንሽ እስከ ትልቅ ሶሻል ሚዲያቸው ላይ ራሳቸውን ወክለው የሚያስተዋውቁላቸው ሰዎችን ይፈልጋሉ ማለት ነው ቀደምም ስንገባ ስልካችሁን እንዴት ብር ማረክ ትችላላችሁ እንዴት ቢዝነስ ማረክ ትችላላችሁ ይያለን ነበር ስልካችንን ብዙ ጊዜ ነው የምንጠቀመው ያው ለመዝናናት አይደል ለማውራት ለመዝናናት ይችላል ግን አሁን ላይ ደግሞ ያለው ቴክኖሎጂ ያለው የፈጠራ አይደል እሱ ስልክን ገንዘብ ማድረግ ያስቻለ ነው ሶሻል ሚዲያ ማኔጅመንት ደግሞ አንዱ ስራ ነውና እንዴት አድርገን ነው ወደ ስራ መቀየር የምንችለው ምንድነው ዋናው ነገር የሚባለው እዚህ ስራ ላይ ዋናው የሚባለው አይዲያ ነው እሺ ሐሳብ ናት አንድ ሐሳብን ነው ትልቅ እንትን የምታደርጊው ወደ ትልቅ ልትቀይሩ የምትችዩ አንድ ሐሳብ ስልሽ አሁን ለምሳሌ ከምን አይዲያዎች ይመጣሉ ብትይ አሁን እኔና አንቺ ከምናወራው ነገር ውስጥ ራሱ እኔ አይዲያ ልወስድ እችላለሁ እዚህ ጋር ቁጭ ብዬ አሁን ምን አልሽ አንቺ ቲክቶክን ወይም አብዛኛው ሰው አሁን ቲክቶክን የሚጠቀመው በሚለው ቲክቶክን ኢዚ ነው እና ለመዝናናት ነው ሰው የሚጠቀመው ሰው ለመዝናናት ነው የሚጠቀመው እኛ ለምን መጠቀም እንችላለን እቺን አሁን እንደ ሁክ እንወስዳታለን ማለት ነው ሶ ቀለል አድርገን ከምናደርጋቸው ነገሮች ቀን በቀን ከምናገኛቸው ሰዎች ከያንዳንዱ ነገር ትራንስፖርት ላይ ቁጭ ብለሽ ብዙ የምትሰሚያቸው ነገሮች አሉ ሀገራችን ውስጥ በየቀኑ ብዙ የሚፈጠሩ ነገር አለ በቃ እነሱ ነገሮች ወደ አይዲያ መቀየር ማለት ነው ከዛ ነው ሁሉ ነገር የሚጀመረው ሰው ያንዳንዱን ትንሹን ነገር ሐሳብ አድርጎ ሰፋ አድርጎ መስራት አይደለ ይመስለኛል ከዛ ደግሞ ሰው ሶሻል ሚዲያ ላይ ኢዚ ቀላል ለመረዳትም ቀላል የሆነ ነገር ከህይወታችን ጋር ደግሞ የሚቀራረብ ነገር ማየት ይፈልጋልና በየዕለት ተለት እንቅስቃሴዎቻችን እናያቸው ነገሮች እንደ ሐሳብ አድርገን አስፍተናቸው ለሰው ቅርብ አድርገን ማቅረብ ማለት ነው በጣም ጥሩ ሁሉ ጊዜ ስራዎች ሲጀመሩ ሪስክ አለው አይደለ ሶሻል ሚዲያ ደግሞ ማኔጅመንት ስልካችንን ነው የምንጠቀመው ያልናቸው ነበር ስልክ ብቻ ነው የሚያስፈልገው ኢንተርኔት ስልክ አይደለ ዋናው ነገር ሪስኩ ምንድነው ሊባል ይችላል እዚህ ስራ ላይ
ሪስክ ምን አብዛኛው ጊዜ ሶሻል ሚዲያ ኮንቴንት ክሪኤሽን ላይ ምናምን ሪስክ አለው ብዬ አላስብም። በዚህ ጊዜ ግን እንደ ሪስክ ከወሰድ ነው ምንም አይነት አይዲያ ሳይኖርሽ ቀጥታ ወደ ማቴሪያልስ ወደ ማሟላት ከገባሽ ላይት መግዛት ካሜራ መግዛት አሁን እነዚህ ከዛ እቃው ተሟላ ልበልሽ ከዛ በኋላ አይዲያ ከሌለሽ ምንም ትርጉም የለውም። ከካምፓኒዎች ጋር መስራት አትችይም ብቃትሽን ማሳየት አትችይም ፖቴንሻልሽን ማንንም ሊያይልሽ አይችልም። ሶ እቃ ከማሟላት በፊት የሚቀድሙ ነገሮች አሉ። አይዲያ ሰዎችን ክሩ አንድ ላይ መቋቋም እንዳንቺ አይነት አሁን እኔና አንቺ እንደ ወጣቶች ማለት ነው እኔ አንቺ ሆነን 4 ሰው ሆነን የምንሰራው ስራ ነው። ስለዚህ ከነዛ ነገሮች ነው የሚነሳው የተለያየ ቪው የተለያየ አይነት የሐሳብ እይታዎችን መሰብሰብ ማለት ነው። ግን አሁን ለምሳሌ ሐሳብ ለመፍጠር ስናስብ አንቺ በምን መልኩ ነው የጀመርሽው ማለት ለመነሻ የሆነ ነገር ይፈልጋል ብዬ አስባለሁ። ሁሉ ጊዜ አይደል የሆነ ስራ ስንጀምር የሆነ መነሻ ተርኒንግ ፖይንት ነገር እንፈልጋለን ሁላችንም። ሶሻል ሚዲያ ማኔጅመንትን መስራት አለብኝ ስትይ ምንድነው ያሰብሽው መጀመሪያ ማለት ከመጀመሪያ በርሽና አንስተሽ ከመጻፍ ነው የጀመርሽው ወይስ ምንድነው ያደረግሽው? የሚገርምሽ ነገር መጀመሪያም ይሄንን ስራ ስጀምር እንደ ስራ አስቤው አልነበረ። አንድ ስታርታፕ ካምፓኒ ነበረ። እዛ ድርጅት ውስጥ እንደ ኤክስፒሪየንስ ከሰዎች ለመማር ምንድነው የሚሰሩት እነዚህ ሰዎች ከትላልቅ ሰዎች ጋር ለመሆን ነበረ። እንደነገርኩሽ ተማሪ ነኝ። ይሄንን ስራ ስጀምረው አይ ቲንክ 1 አመት ከምናምን ወር ይሆናል አምናሹ ብቻ በዛች ጊዜ ውስጥ ከነዚህ ሰዎች ጋር ምንድነው የሚሰሩት ኤክስፒሪየንስ ለማግኘት እነሱ ኦሬዲ የተመረቁ ተማሪዎች ነበሩ። በቃ ኤክስፒሪየንስ ለማግኘት ነው ብቻ በአጠቃላይ። ከዛ ለምን አንሞክርም ለምን አንቀርጽሽም የሚል አይዲያ መጣ። ተቀረስኩኝ። ከዛ ቪዲዮን ወደድ ነው ቀስ እያለን እነሱ ጋር እየሄድኩ በተደጋጋሚ መጣው። ክላስ ስጨርስ ቀጥታ እነሱ ጋር ሄዳለሁ አያለሁ ማራለሁ። ከዛ ተቀጣሪ ሆንኩኝ እዛው ማለት ነው። የጀመርሽው ሐሳብን ራስን ከማሳደግ ነው እንጂ ገንዘብ ለስራ ከሚለው አይደለም ማለት ነው። ገንዘብን ቺዝ ማድረጉን ሳይሆን መጀመሪያ አላማዬ የነበረው ራሴን ማስተማር ነበር። ገባሽ? ቀጣይ ምን አደረግሽ? ራስሽን አስተማርሽ? ከዛ ስልክና የሚያስፈልጉትን ማቴሪያሎች አሟላሽ ወይስ ምንድነው ያደረግሽው? ካምፓኒዎችስ ደግሞ እንዴት አምነው ድርጅታቸውን ላንቺ ሰጡሽ? ማለት ትልቅ ኃላፊነት ነው ብዬ አስባለሁ። አንድን ድርጅት ስም ጠርቶ ወክለሽ እሱን ሪፕሬዘንት ማድረግ ሐሳቦችን እነሱ ወክለሽ መናገር ትልቅ ኃላፊነት ነውና የድርጅቱን ገጽታም ነው እየሰራሽ ያለሽውና እንዴት መታመን ቻልሽ? እንደነገርኩሽ መጀመሪያ ምን ጀምሮ አሁን ለምሳሌ አንቺ ክላይንት ነሽ ብዬ ላስብና አንቺ መጀመሪያ ምንድነው የምትፈልጊው የሚለውን ነገር ማወቅ አለብኝ እኔ ምን ከልትጠብቂያለሽ? ለምሳሌ የሪል ስቴት ድርጅት ቢሆን ይሄ አይደል የግንባታ ድርጅት ቢሆን ምን ይፈልጋል አይደል ምን ይፈልጋል ከኔ ምንድነው የሚጠብቁት? ምን አይነት ነገር እንዲካተት አይፈልጉ? አሁን ለምሳሌ ተለቅ ያሉ ድርጅቶች ሲሆኑ ሞር ትሬንዲ የሆነ ነገር እንዲበዛባቸው አይፈልጉ። ፎርማል የሆነ ነገር ይፈልጋሉ። ይሄ ድርጅት ከኔ ምንድነው የሚጠብቀው የሚለውን ነገር ኦን ፔፐር መጻፍ ያለባቸው ፕላኖች አሉ። ያንቺን ፍላጎት መጀመሪያ ክሊርሊ እንደራሴ ድርጅት አድርጌ ነው መጀመሪያው ነው የምልሽ። ገባሽ? ለምሳሌ በአንድ ዘርፍ ውስጥ ያለ ድርጅት ምን አይነት ማስታወቂያ ነው የሚገባው አይደል? ለምሳሌ የሬስቶራንት ከሆነ ከጓደኛሽ ጋር ፈን እያደረግሽ ልታስተዋውቂ ሊሆን ይችላል። ትልቅ የቢዝነስ ፊርማ ከሆነ ደግሞ በዛው ልክ ፎርማሊቲውን ከዛ ደግሞ ታርጌት ኦዲየንስ ማለት ስለ ታርጌት ኦዲየንስ እናውራ እስቲ። ሶሻል ሚዲያ ላይ እንዴት ነው ለምሳሌ ታርጌት ኦዲየንሶቻችንን የምናገኘው አይደል? እሱም ወሳኝ ነገር ነው። በጣም ወሳኝ ነገር። እንደዚህ አይነት ዘርፎችን ምን አይነት ሰዎች ናቸው የሚጠቀሙት? እነሱ ደግሞ ሪሌት ማድረግ የሚችሉት የሚፈልጉት ምን አይነት የማስታወቂያ ዌዎች ነው የሚለውን እንዴት ነው ፋይንድ አውት የምናደርገው? አሁን ለምሳሌ እንዳለው ሬስቶራንት ከሆነ ሞር ኦዲየንሳችን እንዲሆን የምንፈልገው ኤጃቸው ወጣት የሚባሉ ላይ ነው። ምክንያቱም አሁን ወጣቶች ናቸው ካፌዎችን ሰርች ያደረጉ ምናምን ነገር እንትን የምንለው ራይት እየዞርን የምንበላው እኛ ነን። ትላልቅ ሲሆኑ ግን ማየት የሚፈልጉትም ነገር ከእድሜያቸው ጋር የሚሄድ ነገር ነው። ይሄ ሶሻል ሚዲያ ላይ ራሱ አካውንቱን ስትከፍቺ ራሱ ቲክቶክን ብቲ ኢንስታግራም ብቲ ታርጌት ኦዲየንስሽን እድሜ ይጠይቅሻል። ምን አይነት ሪጅን ላይ ማድረግ እንደምትፈልጊ ይጠይቅሻል። ከዛ በተጨማሪ ደግሞ ፔድ አድስ አሉ ቡስት ማድረግ አለ። ታርጌት ኦዲየንስሽ ጋር በእርግጠኝነት እንደሚደርስ ሬንጅ ሰጥቶሽ ከዚህ እስከዚህ ቀን ይቆያል ይሄን ያህል ሰው ያየዋል የሚል ፕሮሚስ ያደርግልሻል። እነዛ ነገሮች አሉ። ስለዚህ ታርጌት ኦዲየንስ ብዙ ጊዜ የሚያስጨንቀን ነገር አይኖርም ማለት ነው። ራሱ ሰጀስት ስለሚያደርግ ማለት ነው። ስለ ቡስቲንግ ብናወራ ግን ደስ ይለኛል። የሶሻል ሚዲያ እይታን ለመጨመር የሚደረጉት ነገሮች ለሱስቲ ነጋሪ
ቡስት ማለት ፔድ አድ ነው ቤዚክሊ አንቺ ብር ታወጫለሽ ከፍለሽ ሶሻል ሚዲያ ራሱ ፕሮሚስ የሚያደርግልሽ ነገር አለ ይሄን ያህል ሰው ያይልሻል ከ120,000 እስከ 200,000 እስከ 500,000 ኦዲየንስ ያይልሻል ኤጅ ራሽ ታስገቢያለሽ ከስንት አመት እድሜ በላይ እንዲያዩ ትፈልጊያለሽ ይልሻል አሁን ለምሳሌ እንዳልነው ሪል ስቴት ከሆነ ገዢዎች ብለን የምናስበው ከ30 አመት በላይ ነው ሶ ከ30 እስከ 45 ብለን እንትን እንላለን በቃ ፔዳድ ማለት ቤዚክሊ እንደዛ ነው ሰርቪሱን የሚጠቀሙ ሰዎች እንደዛ ያደርጋሉ ግን ለምሳሌ ሰርቪሱን መስጠት የሚፈልግ ሰው ካለ ሶሻል ሚዲያ ማኔጅመንት ስራ ላይ ስለሚካተት እሱ ካምፓኒ አምኖ ድርጅቱን በሶሻል ሚዲያውን ተቆጣጣሪልኝ ብሎ ሲሰጥሽ እይታውንም እንድትጨምሪ ስለሆነ ቡስቲንግን ለማወቅ ምንድነው ማድረግ ያለብን አሁን ቡስት ማድረግ ፈልጋለሁ የሆነ ድርጅት አካውንት ብለን ስንል ለምሳሌ ትሬኒንግ ኢንተርኔት ላይ ማግኘት እንችላለን ወይ የሚያሰለጥኑ ሰዎች አሉ ምንድነው ኦኬ እነዚህ ደግሞ አጫጭር ኮርሶች የሚሰጡ ዲጂታል ማርኬቲንግ ካምፓኒዎች አሉ እሺ እንደዚህ አይነት ኮርሶችን መውሰድ እንዳልሹ ደግሞ አሁን ሁሉ ነገር ቀላል ነው ሶሻል ሚዲያ ላይ መማር የሚችሉት ነገር አሁን ላይ ፎከስ ማድረግ ያለብን ቲክቶክ ላይ ብቻ አይደለም ማለት ፌስቡክም የተለያዩ ድረገጾች ለአድቨርታይዝመንት በጣም አሁን እንደተባባለው ትላልቅ ካምፓኒ ሲሆን ሞር ፌስቡክ ላይ ያሉ ሰዎች ናቸው የሚከታተሉት ከዛ ውጪ ዝግጅት ማድረግ ያለብን ለእንደዚህ ካምፓኒዎች የድሬሲንግ ስታይላችን አለባበሳችንም ማተር ያደርጋል በጣም ነው የሚያደርገው ለምሳሌ ከ30 በላይ የሆኑ ሰዎች እንደዚህ አይነት አለባበስ ለብሼ ብቀርብ ጥሩ ነው ወጣቶች ደግሞ በዚህ ወይ ብቀርብላቸው በጣም አሪፍ ይሆናል እያለ እያንዳንዱን ነገር መዛበዛ መንገድ መዘጋጀት አለብሽ በጣም ጥሩ ከዛ ውጪ ያው የመጨረሻው ነገር ይሄንን ካሰብንበት በኋላ ማቴሪያል ማሟላት ነው ምን ያስፈልገናል ሶሻል ሚዲያ ማኔጅመንት ለመስራት አሪፍ የሆኑ ስልኮች አሉ ማርኬት ላይ ሌተስት ቴክኖሎጂ የሚጠቀሙ እነሱን ስልኮች ከሬንጅ መስጠት ይችላሉ አይደል ከ80,000 ጀምሮ ባሉ ቢሆን ይመከራል ኳሊቲ የሆነ ስልክ ለማግኘት ማለት ነው ከዛ ካሜራውን የምንቀርጽበት ጊምባል አለ ስታንድ አለ ማይክ አለ አሁን ለምሳሌ ስልክ እንዳልኩሽ ከ80,000 በላይ ቢሆን ይመከራል እሺ ማይክ እስከ 20 እስከ 25,000 ጊምባልም ከ20 እስከ 25,000 ላይት ከ7,000 እስከ 10,000 ባለው ሬንጅ ውስጥ ይገኛል ቤዚክ ነገሮቹ እነዚህ ናቸው ቤዚክ ነገሮቹ እንደ መጀመሪያ ማለት ነው እያደግሽ ስትሄጂ ደግሞ እቃዎችንም ኢኩዊፕመንቶችንም እየቀየርሽ ትሄጃለሽ በጣም ጥሩ ቅድም እንዳልሽኝ ግን እነዚህ ነገሮች ሁሉ ተሟልተው ዋናው አይዲያ ስለሆነ ሰውን ካች የሚያደርግ ሐሳብ እስካለያዝን ድረስ እቃዎቹ ቢሟሉ ምንም አይደለም መጀመሪያ ኤክስፒሪየንሳችንን ማዳበር አይደለ ሶሳይቲ ምን አይነት ነው ማህበረሰቡ ምን አይነት ነገር ይፈልጋል የሚለው ማወቅ ከዛ እቃ ወደ ማሟላት እንሄዳለን ማለት ነው አሁን እንዳልኩሽ አንቺ ብቻ ሆነሽ የምትጀምሪው ነገር አይደለም 3-4 ሆነሽ ስትጀምሪው ደግሞ ብሩም እየቀነሰ ይሄዳል ስለዚህ በዛ ብለሽ ብትችይ አንዱ ጊምባሉን በማላ አንዱ ስልኩን በማላ ያደረጉ ከዛ ቀራጩ አንዱ ይሆናል ሆስቱ አንዱ ይሆናል በቃ ኮንቴንት መጻፉ አንድ ሰው ይሆናል ከዛ ውጪ ያላወራነው ነገር ይሄ ሶሻል ሚዲያ ለመጠቀም ኢንተርኔት ዋናው ነገር ነው አይደለ ኢንተርኔት ዋናው ነገር ኢንተርኔት ያስፈልጋል ኢንተርኔት ወጪ ደግሞ ያቁታል ግን እንንገራቸው እስቲ አሁን አንሊሚትድ ቢሆን ይመከራል እንዳልኩሽ ደግሞ 3 ሰው 4 ሰው የሚሰራው ስራ ከሆነ ራውተር ይመከራል ቢያስባል በጣም ቆንጆ ስለዚህ ቀደም ፕሮግራማችን ያያዩት ነበር ስለዚህ እናንተ ከኔ ምንድነው የምትጠብቁት ምን አይነት ሸክማችሁ ነው እንዳቀለላችሁ የምትፈልጉት እንደነገርኩሽ ትኩረት የምናደርገው ወጣቶች ላይ ነው ወጣቶች ስራ የለኝም እንዳይሉ ነውና ከእንግዲህ ስራ የለኝም ማለት ቀርቷል ይላልን እያስጠነቀቀን እየመከርን ነው የምንሰራው ስራ የለኝም የሚል ወጣት እንዳይኖር ነው ፎከስ የምናደርገው በትንሹ ስራ መስራት እንዲችሉ ነው የምናደርገው ወጣቶች ጋር በደንብ የሚደርስ ፕሮግራም እንዲሆን እንፈልጋለን ስለዚህ የእናንተ ታርጌት ኦዲየንሳችሁ ወጣቶች ናቸው ማለት ነው ምን አይነት ነገሮችን ትፈልጋላችሁ ትሬንድ እንድንከተል ትፈልጋላችሁ ወይ ትሬንዶች እንዲቀረጹ ትፈልጋላችሁ ወይስ ፎርማል ነገር ነው የምትፈልጉት እንደተባባለው ያው ታርጌቶቻችን ወጣቶች ስለሆኑ በደንብ እየተዝናኑ የሚማሩበት ፕሮግራም እንዲሆን ነው የምንፈልገው ስለዚህ እንዳልሽኝ ወጣቶች ላይ ትኩረት የሚያደርግ ፕሮግራም ነው ስለዚህ ለወጣቶች የሚሆኑ ትሬንዶችን ቲክቶክ ላይ እናያለን እሺ ያው ስራ መጀመር የሚለው ሐሳብ እንዳይረሳ ግን ትኩረት ስናደርግ ትሬንዱ ላይ ፎከስ ስናደርግ ስራው ላይማ በደንብ ፎከስ ማድረግ አለብን እሺ ስለዚህ ኮንቴንቶችን እንጽፋለን ማለት ነው አንድ ላይ እሺ ስለዚህ አሁን ያወጣናቸውን ኮንቴንቶች 3 ኮንቴንት ማለት ነው አይደል
ሶስቱን ኮንቴንቶች ወተን አሪፍ የሚባል ሎኬሽን ላይ ሳምፕል ቪዲዮዎችን ለኦዲየንሶች ለማሳየት እንቀርጻለን ማለት ነው። ደስ ይለኛል። እንጣ ዛሬ 1000 ብር ብቻ ነው ያለኝ። በዚህ 1000 ብር ምን መስራት እችላለሁ? በደንብ በጥሞና ነው የማስበው። እንደዚህ ወደ ላይ ምናምን በይና ኦኬ ጥሩ ነሽ ነው ጥሩ። እሺ ምን ሊሆን ይችላል? እናስብ በደንብ እንደዚህ ብለሽ በደንብ ኤክስፕሌን ታደርጊላችኋለሽ በደንብ። እሺ ስራዬ መስራት በጣም ፍላጎት አለኝ። ነገር ግን ያለኝ 1000 ብር ብቻ ነው። በዚህ በ1000 ብር ምን መስራት እችላለሁ? በደንብ ማሰብ አለብኝ። እንዴት ነኝ? በጣም አሪፍ ወድጃለሁ። ይሄ ደግሞ አሁን የለበሽው አለባበስ ሞር ለፎርማል የሆነ ነው። ለድርጅቶች መጠቀም እንችላለን አለባበስ ነው ማለት ነው። ቦታውን ባክግራውንዱ በጣም አሪፍ ነው። ስለዚህ አሁን ወደ ቪዲዮአችን እንገባለን ማለት ነው። በነገራችን ላይ እኔ ዛሬ ለማሳየት ማስታወቂያውን ሰራሁት እንጂ ወይ እንደ ሞዴል ሆኜ ተጠቀምኩሽ እንጂ ቢዝነሱን የሚጀምሩ ሰዎች ወይ ሶሻል ሚዲያ ማኔጅመንት ላይ የሚጀምሩ ሰዎች ልክ እንዳንቺ ራሳቸው ማስታወቂያውን እየሰሩ ዛሬ እንደምናደርገው ማለት ነው ራሳቸው ኮንቴንቱን ቢልድ እያደረጉ ራሳቸው ሞዴል እያደረጉ መስራት ይችላሉ። በደንብ ይችላሉ። የምንሰራው አይዲያ ምንድነው? አሁን የምንሰራው ትሬን ፒኦቪዎችን ጽፈን ሊሆን ይችላል። ሞር ፈን ለወጣቶች የሚሆን የቲክቶክ አይነት ነው ማለት ነው። አይዲያችንን በጽሁፍ አስቀምጠን በጽሁፍ ማስቀመጥ እንችላለን። በዳንስ ሞር ቫይራል እንዲወጣለን ማለት ነው። እሺ አሁን ቫይራል የሚወጣ ቪዲዮ ነው የምንሰራው። ብዙ ሰዎች ያዩሻል ማለት ነው። ስለዚህ በደንብ ዳንስ ስሩ። እሺ መዘጋጀት አለብኝ ለዚህ ወዲሁ እንደዚህ ብልስ ስለ ብር ስለሆነ እንዴ ትችያለሽ። ከዛ ደግሞ መስራት ስለዚህ የፈለግሽውን ፋን ማድረግ ነው ማለት ነው ቤዚክሊ። እሺ እንቀጥል። 1 2 3 ብር መፍለጥ ስራ በጣም ቆንጆ ቆይታ ነው ያደረግነው። ያው 20-30ዎች ጠቅላላ ያለ የስራውን ለመጀመር የሚያስፈልገውን ሀሳብ እንዲያገኙ ስንት ብር ይዘው ይነሱ የሚለውን በመጨረሻ እናንሳላቸው። ቅድም እንዳልኩሽ 100 እስከ 150 ሺህ ብር ባለው ውስጥ መጀመር ይችላሉ ብዬ በጣም ቆንጆ ስራ ነው። ስራው ደግሞ ያው ለኛ ለወጣቶች ለማንኛውም ሰው ቅርብ የሆነ ስራ እንደመሆኑ ለመጀመርም ያን ያክል ከባድ ነው ብለን አናስብም። እንደተባባልነው ሀሳባቸው ላይ ትኩረት ማድረግ ከዛ ደግሞ አካባቢያቸው ላይ ያሉት ነገሮች ትኩረትን መስጠት አይደለ? ከዛ ሀሳብን ያጠናከሩ እቃዎቻቸውን አሟልተው ስራውን መጀመር ይችላሉ ማለት ነው። አመሰግንሻለሁ። 20-30ዎች በዚህ ሳምንት ስናስቃኛቸው የቆየ ነው የሶሻል ሚዲያ ማኔጅመንት ስራን ነው። ይሄ ስራ እጃችሁ ላይ ባለ ስልካችሁ የምትጀምሩትና ለእናንተ በጣም ቅርብ የሆነ ነው። ስለዚህ ከእንግዲህ ስራ የለኝም ማለት ቀርቷል። 20-30ን ስታዩት የቆያችሁትን ይመስል ነበር። ሳምንት ደግሞ በሌሎች በአዳዲስ የስራ ሀሳቦች በሌሎች ዝግጅቶች ከእናንተ ጋር የምንገናኝ ነው የሚሆነው። እስከዚያው ቻው።